الله سبحانه وتعالى بقرآن لا من إلال وإذا قرئ القرآن فاستمعوا له وأنصتوا لعلكم ترحمون. قرآن بمكربت جزي وإذا قرئ القرآن قرآن بمكربت جزي من أدرجو فاستمعوا له وأنصتوا لقرآن أدماجوش هنو عندهم دقمو إنصات مالتم للان نجر بمتو لباتشهن قرآن لا بمدرج بيلا نجر مشغول ساتهونو كلباتشو أدمتو إلنا الله سبحانه وتعالى يه أجر ميجنبت نجر سلهنا ما دمتم مقراتم ثواب ميسجني نجر سلهنا الله سبحانه وتعالى قرآن عندنا الدمت لقرآن تكرر ستن لباتشن ستنو عندن سماء الله سبحانه وتعالى بزيه آيات لي يستوسنال يه قرآن الله تعالى لبزو نجروش مدهني تدرجو عند وردو دقمو قرآن ليس نجرا وننزل من القرآن ما هو شفاء ورحمة للمؤمنين ولا يزيد الظالمين إلا خسارا. بزيه بالقرآن وسط ما هو شفاء ورحمة مدهانيتي هنا عندهم دقمو رحمتي هنا أزنة يازون آياتوچن أوردال له لمن للمؤمنين لمؤمنوች مدهني هونو شفاء هونو فوس هونونا عندهم دقمو رحمتنا أزنة يازو آياتوچن لمؤمنوች أوردلاچዋለሁ ይላል الله سبحانه وتعالى በዚህ በቁርአን ላይ الله تعالى ፈውስን አስቀምጦበታል ሽፋእን አድርጎበታል ለዚያ ነው ረሱላህ ሰለላሁ ዐለይሂ ወሰለም አንድ ጊዜ አንድ ሱሐቢ ፋቲሃን በመቅራት አቅረብ ወይም ደግሞ ጊንጥ የነከሰውን ሰው በዚያ ፋቲሃ በቀራበት ሽፋ አድርጎለት ማለትም ሩቅያ አድርጎለት ከዚያ ያ ይህንን ነገር የተደረገለት ሰው ደግሞ ለዚያ ማካካሻ ብሎ የተወሰኑ ፍየሎችን ሰጥተውት ከሱ ጋር አብሮም ለነበሩ ሰው ረሱላህ ሰለላሁ ዐለይሂ ወሰለም ይህ ነገር መልካም ነገር እንደሆነና እንዲሁም ደግሞ አላሁ ሱብሓነሁ ወተዓላ ይህንን ነገር እንዳሳወቀው ማሳወቁ ትልቅ ኒዕማ እንደሆነ አወድሰውለታል ይህንን ሱሐቢ። ፋቲሃ ብቻን ብንመለከት ለብዙ በሽታዎች ደዋ የምትሆን ነች። ፋቲሃ ለብዙ በሽታዎች ሽፋ ፈውስ የምትሆን አያት ነች። አላሁ ሱብሓነሁ ወተዓላ በጣም ዓዚም የሆነች ትልቅ የሆነች አያ አድርጓታል ወይም ሱራ አድርጓታል። ብዙ ሰዎች የፋቲሃን ታላቅነትና ውስጧ የያዘችውን ሽፋ ፈውስ ብዙ ሰዎች ልብ ላይ ሊሉት ይችላሉ። ፋቲሃ እጅግ በጣም ትልቅ ፈውስን የያዘች አያት ነች። የታመመን ሰው ፋቲሃ በጥሩ ንያ ብንቀራለት ኢንሻአላሁ ተዓላ ይጠቀማል። يعني حتى الذي لدغته العقرب جنت እንኳን የነከሰው ሰውዬ በዚህ በፋቲሃ ሰበብ አላሁ ስብሓነሁ ወተዓላ ሽፋ አድርጎለታል። እንዲሁም ደግሞ አንዳንድ ለየት ያሉ ሱራዎች አሉ ከጂን ከሸይጣን ለመዳኛ የምንጠቀምባቸው ሐዲስ ላይም እንደመጣው አንድ ጊዜ አቡ ሁረይራ ረዲየላሁ ዐንሁ ምን አሉ ቤቴ ውስጥ የሰደቃ ወይም የዘካት እህል ተቀምጦ እዚያ ባለሁበት ጊዜ አንድ ሰው መጣና ማለትም አንድ ነገር መጥቶ ከዚያ እህል ማፈስ ጀመረ ወደ እቃው ያፈሰ መክተት ጀመረ። ከዚያ በኋላ መጣሁኝና ያዝኩታሉ በጨለማ ነው። ከዚያ በኋላ ማን ብዬ ስለው እና ወደ ነብዩ አለይሂ ሰላቱ ወሰላም ወስደሃለሁ እንዴት ታረጋለህ ስለው አንድን ዒልም አስተምረሃለሁ ከዚያ ፊት ዒልም ከማስተማሩ ፊት ምን አላቸው እኔ ችግረኛ ነኝ በጣም ስለቸገረኝ ነው እንዲህ ነው አላቸው። ያኔ
አቡ ሁረይራ አዝነውለት ለቀቁት። በሚቀጥለው አልመጣም ብለው ነበር። ከዚያ በኋላ ነብዩ አለይሂ ሰላቱ ወሰላም አላህ አሳወቃቸውና አቡ ሁረይራን በነጋታው ጠየቁት። ማታ የመጣው እንግዳ ምን አደረከው አሉት። ከዚያ ምን አላቸው ለነብያችን አለይሂ ሰላቱ ወሰላም ችግረኛ ነኝ እንዲህ ነኝ ቤተሰቦች አሉብኝ ለዚህ ነው ብሎ ሲለኝ አዝኜለት ተውኩት አላቸው። ረሱሉላህ ሰለላሁ ዐለይሂ ወሰለም ምን አሉ? ዋሽቶሃል ውሸቱን ነው እንደዚህ ያለ ነገም ይመጣል አሉት። በነጋታውም እንደዚሁ አቡ ሁረይራ ጠበቁት ነብዩ ብለዋልና የነብዩ ንግግር ውሸት አይሆንም። ተመልሶ መጣና ተደብቆ ከዚያ እህል ማፈስ ጀመረ። አሁንም ያዙትና እንዴት አደርጋለሁ አልመለስም ብለህ አልነበረም ያሉት። አሁንም እንዲህ ነኝ እኮ ቸግሮኝ ነው ችግረኛ ቤተሰቦች አሉብኝ አላቸው። ለቀቁት አዝነውለት። በነጋታው ነብዩ አለይሂ ሰላቱ ወሰላም ሲያገኟቸው አቡ ሁረይራ አሁንም ነብዩ ጠየቋቸው። የማታው እንግዳህ ምን አረከው ሲሏቸው ችግረኛ ነኝ አለኝና አዝኜ አሁንም ተውኩት አላቸው። ነብዩ አለይሂ ሰላቱ ወሰላም ምን አሉ? ውሸቱን ነው ይመለሳል አሉት። ሶስተኛ ቀን ላይም ሌሊት ላይ ጠበቁት። መጣ። ልክ እንደተለመደው ቀስ እያለ ማፈስ ጀመረ። ያኔ ያዙትና አቡ ሁረይራ ምን አሉ? ዛሬስ አልተውህም አሉት። ሁሉ ጊዜ አልመለስም ትላለህ እንደገና ተመልሰ መጣ አሁን ትሰርቃለህ ዛሬስ አልተውህም ሲሉት ምን አላቸው? እሺ አንድ ዒልም ላስተምርህ አላቸው። ምንድነው አሉት። አቡ ሁረይራ የዒልም ጉጉት ነበራቸው በጣም። ምንድነው ሲሉት ሱረት አየቱል ኩርሲይን ምትቀራ ከሆነ አየቱል ኩርሲይን ከቀራ ከሸይጣን ትጠበቃለህ አላቸው። ያኔ አቡ ሁረይራ ይህንን ዒልም ስላገኙ ተውትና ለቀቁት ሄደ። አልመለስም ካሁን በኋላ ብሏቸው ለነብዩ አለይሂ ሰላቱ ወሰላም ሄደው እንዲህ አረገ ብለው ሲነግሯቸው ምን አሉ ነብያችን አለይሂ ሰላቱ ወሰላም? صدقك وهو كذوب የነገረህ ነገር እውነት ነው አሉት። ያኒ አየቱል ኩርሲይ መቅራት ከሸይጣን ያድናል ከጂኖች ሸር ያድናል። እሱ የመጣው ግን ውሸታም ነው አሉት። ከዚያ በኋላ ምን አሏቸው ለአቡ ሁረይራ? ይሄ 3 ቀን ሙሉ ሲመላለስ 3 ሌሊት ሙሉ ሲመላለስ የነበረው እንግዳ ማን እንደሆነ ታውቃለህ አሉት። አቡ ሁረይራ አላሁ ወረሱሉሁ አዕለም ብለው መለሱ። ነብዩ አለይሂ ሰላቱ ወሰላም ምን አሉት? ኢነሁ ሸይጣን አሉት። ይሄ የመጣው ሸይጣን ነው አሉት። ጂኖች ሸይጣኖች ከነሱ ሸር ለመዳኛ አየቱል ኩርሲይ እጅግ በጣም ጠቃሚ የሆነች አያ እንደሆነችና عظيمة أعظم آية في القرآن كقرآن ውስጥ እጅግ በጣም የላቀችዋ ከሁሉም የቁርአን አንቀጾች ሁሉ ታላቅ የሆነችዋ አየቱል ኩርሲይ ነች ማለት ነው። ይህንን ልንሰራበትም ልንጠቀምበትም ይገባል። አየቱል ኩርሲይን ከሶላት በኋላ ሁሌ መቅራት የተወደደ ነው። ፈርድ ሶላት በሰገድን ቁጥር አየቱል ኩርሲይን መንቀራ ከሆነ በእኛና በጀነት መካከል ያለው የሚጋርደን ነገር ሞት ብቻ ነው ብለዋል ነብያችን ሰለላሁ ዐለይሂ ወሰለም። ይሄ ሰውዬ ከሞተ ጀነት ነው የሚገባው ማለታቸው ነው። ይሄ ትልቅ ነገር ነውና ልንሰራበት ይገባል። ሌላኛው ሱረቱል በቀራ ቤት ውስጥ የሚቀራ ከሆነ 3 ጊዜ ሙሉውን ከቀራ ነው። ይሄ ሱረቱል በቀራ ለ3 ቀን ያክል መቅራት በየቀኑ አንዳንዴ ከቀራን ቤት ውስጥ ሸይጣን እንዳይገባ መከላከያ ይሆናል። ይሄም ትልቅ የሆነ ጥቅም ያለው ነው። ከሸይጣን የምንጠበቅበት ነው። ሱረት ያሲን ልክ ሐዲስ ላይ እንደመጣው ያሲን ሊማ ቁሪአ ለሁ ያሲን ሱረቱ ያሲን ለተቀራለት ነገር ሁሉ ይሆናል ብለዋል ነብያችን ሰለላሁ ዐለይሂ ወሰለም። ሐጃ ያለበት ሰው ሱረቱ ያሲንን ቀርቶ ዱዓ ቢያደርግ የጨነቀው ሰው ለመልካም ነገርም የሚመኝ ሰው ለነዚህ ነገሮች ሁሉ ሱረቱ ያሲንን መቅራት ይጠቅማል። እንዲሁም የመጨረሻዎቹን ሁለቶቹን የሱረቱል በቀራ አያቶች መቅራት እነዚህ آمن الرسول بما أنزل إليه من ربه والمؤمنون ከሚለው ጀምሮ እስከ መጨረሻው ያለውን መቅራት
ነብዩ አለይሂ ሰላቱ ወሰላም እንደተናገሩት በሌሊት ይህንን የቀራ ከሆነ ከፈታሁ እነዚህ ሁለት አንቀጾች ይበቁታል አሉ። ያኒ ከብዙ ሸር ይበቁታል ማለት ነው። እነዚህ ብቻ ሳይሆኑ በጣም ብዙ አያቶች አሉ። ሱረቱል ኢኽላስን 3 ጊዜ መቅራት እንዲሁም ደግሞ ሙዓዊዛት الثلاث قل اعوذ برب الفلق قل اعوذ برب الناس ከሱረቱል ኢኽላስ ጋር እነዚህን መቅራትም ብዙ ፈዋኢዶች ያሉት ነው። ሌሎችም ሱራዎችና ምዕራፎች እንዲሁም አያቶች አሉ። ነገር ግን እነዚህን እንጠቅሳቸዋለን እንጨርሳቸዋለን ብንል ጊዜው ይረዝማል። ኢንሻአላህ በሌላ ጊዜ በሰፊው እናየው ይሆናል። ይህን ነገር ካወቅን ቁርአን ላይ ትኩረት ማድረግና ከሌላው ነገር ማስቀደም ያኒ حتى ነሺዳ 24 ሰዓት ከፍተን መንሰማ ከሆነ ከዚያ በይበልጥ ደግሞ ሰዋብ የሚያስገኘው ቁርአንን ማዳመጥ ነውና ወደ ቁርአን ማዳመጡ መሄዳችን የሚጠቅመን ነገር ነው። መቅራቱም ሰዋብ ያለው ነገር ነው። من قرأ حرفا من كتاب الله فله حسنة كقرآن عندن የቁርአን አንቀጽ አንድን ማለት من قرأ حرفا من كتاب الله كقرآن عندن ፊደል ያነበበ ሰው فله حسنة ደርሱ አንድ ሐሰና አለው ማለትም ሐሰናት አለው። ይሄ ሐሰና ደግሞ በአንድ ፍሬ ብቻ አይደለም። انما بعشر امثالها والحسنه بعشر امثالها አንድ መልካም ስራ ሐሰና የሚባለው በ10 ነው አላሁ ተዓላ የሚያባዛው። لا اقول الف لام ميم حرف ولكن الف حرف ولام حرف وميم حرف الف لام ميم የሚለው አንድ ፊደል ነው አልልም አሉ። انما الف ለብቻ አንድ ፊደል ነው፣ ላም አንድ ፊደል ነው፣ ሚም አንድ ፊደል ነው አሉ። በዚህ ብቻ 30 ሐሰናን እናገኛለን ማለት ነው። 30 ሐሰናቶችን እናገኝበት በ3 ፊደል ብቻ። እንደዛ ከሆነ አንድ ሙሉ ምዕራፍ ብንቀራ ምን ያህል እናገኛለን? አንድ ጁዝ ቁርአን የቀራ ሰው ምን ያህል ሰዋብ ይከስባል? አኺራ ላይ ሐሰናት የሚጠቅምበት ጊዜ ነው። ሰዎች ሐሰናት ጎሏቸው የሚጨነቁበት ጊዜ ነው። እነዚህን ሐሰናቶች በቀላሉ በኢኽላስ በጥሩ ንያ ልንከስባቸው እንችላለን ማለት ነው። ማድመጡን በተመለከተ ነብያችን እንኳን አለይሂ ሰላቱ ወሰላም ለኢብኑ መስዑድ ረዲየላሁ عنه ምን አሏቸው? اقرأ علي القرآن አሏቸው። ቁርአንን እስኪ ቅራልኝ አሏቸው። ኢብኑ መስዑድ ምን አሉ? اقرأ عليك وعليك انزل ቁርአን በርሶ ላይ ወርዶ እኔ እሱ ላይ ቀራለሁ አሏቸው። ከዚያ ነብዩ ሰለላሁ ዐለይሂ ወሰለም አሉ إني أحب أن أسمعه من غيري أو أشتهي أن أسمعه من غيري ሌላ ሰው ሲቀራው ማድመጡን እወዳለሁና ቅራልኝ አሏቸው። ያኔ فقرأت عليه سورة النساء ቀራሁላቸው መቅራት ጀመርኩኝ አሉ። ነብዩ አለይሂ ሰላቱ ወሰላም ዝም ብለው ማድመጥ ጀመሩ የኢብኑ መስዑድን ቂራአ حتى إذا وصلت إلى هذه الآية هذه آية قاس درسالو فكيف إذا جئنا من كل أمة بشهيد وجئنا بك على هؤلاء شهيدا يميلو أنكس قاس درس حسبك الآن ألونيالو الزيغا يبكى هلالوني فالتفت إليه فإذا عيناه تذرفان كزيافيتي ولساتشو وزوريفيتاتشو ساتشو كايناتشوم باند غرف يوردالو سبحان الله نبي الله محمد صلى الله عليه وسلم قرآنا يادامتو نبر سو ሲቀራላቸው እኛም ቁርአን ሲቀራ ማዳመጣችን እጅግ ትልቅ አጅር የሚያስገኝ ነው። ኢማሙ ነወዊ ረሂመሁላሁ ተዓላ አንዳንዴ ቁርአንን መቅራት ሌላ ጊዜ ደግሞ ማዳመጥ በዚህ መልኩ ማድረግ የተሻለ ነው ይላሉ። ማድመጡ ተደቡር እንዲያደርግ ሰውየው እንዲያስተነትን ይበልጥ ትኩረት እንዲያደርግ ያደርገዋልና ማለት ነው። ቁርአንን መቅራቱ ረህመት እንደሚያስገኝ አላሁ ተዓላ በቁርአን ላይ ነግሮናል። وإذا قرئ القرآن فاستمعوا له وأنصتوا لعلكم ترحمون رحمة እንድታገኙ ወይም ደግሞ ረህመት ታገኙ ዘንድ ቁርአን በሚቀራበት ሰዓት ምን አድርጉ? አዳምጡ፣ ልባችሁን ሰብስባችሁ ትኩረት አድርጋችሁ ስሙ ይለናል አላሁ ሱብሓነሁ ወተዓላ። ስለዚህ ብዙ ጊዜያችንን ነሺዳ እናዳምጣለን። ነሺዳ እናዳምጥ ሳይሆን ነሺዳንም እያዳመጥን ነገር ግን ቁርአንን ደግሞ ችላ እንዳንልና እንዳንረሳ። ቁርአንን በተደጋጋሚ የሚሰማ ሰው ቁርአንን ለመሐፈዝ ይቀለዋል። ብዙ ሰዎች ቁርአንን በማዳመጥ ብቻ የሐፈዙና የሸመደዱ ሰዎች አሉ። ቁርአንን ማዳመጣችን አጅር
ሊላሂ ተዓላ ብለን ማድመጣችን አጅር ያስገኝልናል حتى በካሴትም እንኳን በሲዲም እንኳን በሞባይላችንም እንኳን ከፍተን ብንሰማው ቁርአን ነውና እየተቀራ ያለው አጅር የሚያስገኝ ነገር ነውና በዚህ ነገር ላይ እንበራታ ኢንሻአላህ አላሁ ሱብሓነሁ ወተዓላ ኸይር ምን ሰራና በመልካም መልኩ ምን ተገብረው ያድርገን ጥሩ ንያም አላህ ይስጠን ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ